ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የሰባተኛ ክፍል ማትማቲክስ ኤክሰርሳይዝ 3.9 ነው። አንደኛ a merchant made a profit of 17% by selling goods for ብር 175.50 how much was the original price of the good ነው የሚለው እና መጀመሪያ ጊቭን እናወጣለን። የተሰጠን ጊቭን ስናወጣ ፐርሰንት ፕሮፊቱ 17% ተሰጥቶናል። ሴሊንግ ፕራይስ ወይም ደግሞ የሸጠበት ዋጋ 175.50 ብር ነው። ከዛ የተጠየቀው ኮስት ፕራይስ ወይም ደግሞ ኦሪጂናል ፕራይስ ማለት መጀመሪያ የገዛበት ዋጋ ነው። ስለዚህ ኮስት ፕራይስን ስንጠየቅ ሶሉሽን በፎርሙላው መሰረት ፐርሰንት ፕሮፊት ኢዝ ኢኳልስ ቱ ሴሊንግ ፕራይስ ማይነስ ኮስት ፕራይስ ታይምስ 100% ኦቨር ኮስት ፕራይስ ነው። ስለዚህ ከዚህ ውስጥ ያልተሰጠን ኮስት ፕራይስ ብቻ ስለሆነ ችግር የለውም። 17% ይሄ ነው። 17% እኩል ይሆናል ሴሊንግ ፕራይስ 175.5 ሲቀነስ ኮስት ፕራይስ ስላልተሰጠን ማለት ነው። ሲካፈል ኮስት ፕራይስ አሁንም ስላልተሰጠን ሲባዛ 100% እናደርጋለን። ከዛ እዚህም ፐርሰንት እዚህ እኩል ይሆናል። በኋላም ፐርሰንት ስላለ ፐርሰንትን ለፐርሰንት አካፍለን ይህም ለፐርሰንት አካፍለን ፐርሰንትን በፐርሰንት እናጠፋለን። ከዛ ፐርሰንቱን ስናጠፋው 17 ይሆናል አይደለ? ፐርሰንት ከሌለው 17 እኩል ይሆናል ይህ እንዳለ ይጻፋል ማለት ነው። ከዚህ ከፐርሰንቱ ውጭ 175.50 ሲቀነስ ኮስት ፕራይስ ሲባዛ በመቶ ሲካፈል ኮስት ፕራይስ ሆኖ ማለት ነው። ከዛ እችን ኮስት ፕራይስ ክሪስ ክሮስ ኦቨር ዋን አድርገን ክሪስ ክሮስ እናደርጋታለን። ክሪስ ክሮስ ስናደርግ ኮስት ፕራይስ ሲባዛ በ17 ይሆናል። 17 ኮስት ፕራይስ እኩል ይሆናል። ከዛ እች መቶ በዲስትሪቢዩቲቭ ፕሮፐርቲ አማካኝነት ገብታ ይህንም ሁለቱን ታባዛለች ማለት ነው። ስለዚህ 175.50 ሲባዛ በመቶ እችን ከነጥብ በኋላ ታስወግዳታለች ማለት ነው። ሁለቷ ዜሮ። ስለዚህ 17550 ይሆናል። ሲቀነስ ስላለ ከዛ ኮስት ፕራይስ ሲባዛ በመቶ መቶ ኮስት ፕራይስ። ከዛ በኋላ እንደዚህ ካመጣን በኋላ ተመሳሳይ ቫሪያብል ያላቸውን አንድ ላይ እናጠራቅማለን። ከዚህ መቶ ኮስት ፕራይስ አለ፣ እዚህ 17 ኮስት ፕራይስ አለ። ስለዚህ ኮስት ፕራይሱን አንድ ላይ ለማድረግ ችን ኔጌቲቭ መቶ አይደለች ወደዛ ስናሻግራት ፕላስ ትሆንልናለች። 17 ኮስት ፕራይስ ሲደመር መቶ ኮስት ፕራይስ እኩል ይሆናል። ይሄ እንዳለ ይቀጥላል 17550 ማለት ነው። ከዛ 17 ሲደመር መቶ 117 ኮስት ፕራይስ እኩል ይሆናል 17550 ይሆንልናል። ከዛ ለ117 ለ117 እናካፍላለን ይሄንም ማለት ነው። ከዛ 117 በ117 ተጣፍቶ 17550 ሲካፈል 117 በካልኩሌተር ካልኩሌት አድርጋችሁ እዩት። ኮስት ፕራይስ ስንት ይሆንልናል ማለት ነው? 150 ይሆንልናል ማለት ነው። ስለዚህ ኮስት ፕራይሱ ወይም ደግሞ ሰውየው መጀመሪያ እቃውን የገዛበት ዋጋ 150 ብር ነው። የሸጠበት ደግሞ 175 ብር ነው ማለት ነው። ስለዚህ ስንት ፐርሰንት አተረፈ ማለት ነው? 17% አተረፈ ይባላል ማለት ነው። ሁለተኛ ደግሞ የትሬደር ባውት ኤቲቪ ሴት ፎር ብር 2000 ትሬደሩ ደግሞ ነጋዴው ቲቪውን የገዛው በ2000 ብር ነው። ስለዚህ 2000 ብር ምን ነው? ኮስት ፕራይሱ ማለት ነው። ከዛ ምን ይላል? ሶልድ ኢት አት ኤሎስ ኦፍ 5.5%። ሎስ ከሆነ በፐርሰንት የተሰጠ ሎስ ከሆነ ፐርሰንት ሎስ ማለት ነው ስንት ነው? 5.5%። ከዛ የተጠየቅነው ዋት ዋዝ ዘ ሴሊንግ ፕራይስ፣ ሴሊንግ ፕራይስ ስንት ነው ነው የሚለው። ስለዚህ እነዚህ ሁለቱ ተሰጠውን ሴሊንግ ፕራይስ ፈልጉ ከተባለ በፎርሙላው መሰረት መሄድ ነው። ፎርሙላው ፐርሰንት ሎስ እኩል ይሆናል ሎስ ስለሆነ ኮስት ፕራይስ ማይነስ ሴሊንግ ፕራይስ ነው። ፕሮፊት ሲሆን ሴሊንግ ፕራይስ ማይነስ ኮስት ፕራይስ ነው። ምክንያቱም ሴሊንግ ፕራይሱ ወይም ደግሞ የምንሸጥበት ዋጋ ከገዛንበት ዋጋ ስለሚበልጥ መጀመሪያ ላይ ሴሊንግ ፕራይስ እናስቀምጣለን። ግን ሎስ ሲሆን የሸጥንበት ዋጋ ትንሽ ነው ማለት ነው ከገዛንበት ዋጋ። ስለዚህ ኮስት ፕራይሱ ነው የሚበልጠው። ኮስት ፕራይስ መጀመሪያ እናመጣለን ማለት ነው። ስለዚህ ፎርሙላው ኮስት ፕራይስ ማይነስ ሴሊንግ ፕራይስ ኦቨር ኮስት ፕራይስ ታይምስ 100% ነው። እዛም ተካለን ፐርሰንት ሎስ 5.5% ነው እኩል ይሆናል ኮስት ፕራይስ 2000 ነው። ይሄ ሲቀነስ ሴሊንግ ፕራይስ አናውቅም ሲባዛ 100% ሲካፈል ኮስት ፕራይሱ 2000 ማለት ነው። ከዛ ይህን ለፐርሰንት አካፍለን ፐርሰንቱን እናጠፋለን በዚህም ያሉትን። ከዛ 5.5 እኩል ይሆናል 2000 ሲቀነስ ሴሊንግ ፕራይስ ሲባዛ በመቶ ሲካፈል 2000 ይሆናል። ከዛ ኦቨር ዋን አድርገን ክሪስ ክሮስ እናደርጋለን። ክሪስ ክሮስ ስናደርግ 5.5 ሲባዛ በ2000 11000 ይሆንልናል። 11000 እኩል ይሆናል እች 100 ይህን ገብታ ስታባዛ 2000 ሲባዛ በመቶ 200,000 ሲቀነስ 100 ኤስፒ ይሆናል ማለት ነው። ከዛች ኔጌቲቭ ስለሆነች ወደዚህ እናመጣታለን። 100 ኤስፒ እኩል ይሆናል ይህ 200,000 እንዳለ ይቀጥልና ቦታው ስላልተቀየረ እዛች 11 ፖዚቲቭ ናት አይደለ? ወደዛ ስናሻግራት ሲቀነስ ትሆናለች። ስለዚህ ከ200,000 ትቀነሳለች ማለት ነው። ስለዚህ 100 ኤስፒ እኩል ይሆናል 200,000 ሲቀነስ 11,000 ከ200,000 ላይ 11,000 ሲቀነሱ ቀንሳችሁ እዩት 189,000 ይሆናል። ስለዚህ
ኤስፒ ዚኳልቱ 189 ሺህ። ከዛ ኤስፒ ብቻዋን ለማስቀረት ለመቶ እናካፍላለን። ከዛ 100 በመቶ ይጣፋና ይህን 20 በ20 አጣፍተን ኤስፒ ስንት ትሆንላለች ማለት ነው? ወይም ደግሞ ሴሊንግ ፕራይሱ 1890 ይሆንልናል ማለት ነው። ይህ ሴሊንግ ፕራይሱ ወይም ደግሞ ቲቪው የተሸጠበት ዋጋ ነው ማለት ነው። ስለዚህ ከስሮ ነው የሸጠው 5% ከስሮ ስለሆነ ከተገዛበት ዋጋ ቀንሶ ነው የሚሸጠው ማለት ነው። ሶስተኛ ኢፍ የካምፓኒስ ፕሮፊት ወዝ ብር 1.4 ቢሊዮን ኢን 2010 በ2010 የካምፓኒው ትርፍ 1.4 ቢሊዮን ብር ነበረ። ኤንድ ብር 1.8 ቢሊዮን ኢን 2011 በ2011 ደግሞ 1.8 ቢሊዮን ሆነ ነው የሚለው። እዛ ጥያቄው ዋት ፐርሰንት ወስደ 2010 ፕሮፊት ደ ካምፓኒ ኦብቴን አት 2011 ይላል። አሁን መጀመሪያ ጊብ እናውጣ። የ2010 ፕሮፊት 1.4 ቢሊዮን ነው። የ2011 ፕሮፊት ደግሞ 1.8 ቢሊዮን ብር ነው። ከዛ ጥያቄው ዋት ፐርሰንት ኦፍ ደ 2010 ፕሮፊት ደ ካምፓኒ ኦብቴንድ ኢን 2011 ይላል። አሁን የምናወዳድረው 2011 እና 2010 ነው። የ2010 ምን ያህል ፐርሰንት ነው 2011 ላይ የጨመረው ነው የሚለው። በፎርሙላ ስንሰራው የ2011 ፕሮፊት ሲካፈል የ2010 ፕሮፊት ሲባዛ 100% ማለት ነው። ምክንያቱም ሁለቱን ነው እያወዳደርን ያለ ነው። የአንዱ ስንት ፐርሰንት ነው አንደኛው የሆነው ነው አይደለ? ስለዚህ የ2011 ፕሮፊቱ 1.8 ቢሊዮን ነው። የ2010 ደግሞ 1.4 ቢሊዮን ነው። ሲባዛ 100% ቢሊዮን በቢሊዮን ይጣፋል ሲካፈል ማለት ነው። ከዛ 1.8 ሲካፈል 1.4 1.2857 አለ። እዛ ሲባዛ 100% እዛ በመቶ ስናባዛው ይህችን ነጥብ 20 ያሻግራትና 128.57% ይሆንልናል ማለት ነው። ስለዚህ 2011 ፕሮፊት ኢዝ 128.57% ኦፍ 2010 ፕሮፊት ይላል። ስለዚህ የ2011 ትርፉ ከ2010 ትርፉ ስናየው 128.57% ነው ማለት ነው። ዋናው ስራችን 2011 እና 2010ን ኮምፔር ማድረግ ነው በፕሮፊት ማለት ነው እንጂ ይሄ አሰራሩ ከፐርሰንት ፕሮፊት ጋር አይገናኝም አሰራሩ ማለት ነው። አራተኛ ሾፕ ኪፐር ኤም ሴልስ ሳም ጉድስ ቱ ኤን። ኤም የሚባል ሾፕ ኪፐር ወይም ደግሞ ኤም የሚባል ባለሱቅ ለኤን የሆነ ነገር ሸጠለት ይላል። ከዛ ኤንድ ሜክ ፕሮፊት ኦፍ 15%። ፕሮፊቱ ስንት ነው አለን? 15%። ስለዚህ ኤም ሴልስ ቱ ኤን ኤም ሸቀጡን ለኤን ሲሸጥ 15% አተረፈ። ኤን ደግሞ ለፒ ሲሸጥ 5% ከስሮ ነው የሸጠው። ከዛ ፒ ፔይስ ብር 13.11 ይላል። ፒ ይህን ነገር ሲገዛ ከኤን የከፈለው ብር 13.11 ብር ነው የሚለው። ከዛ ጥያቄው ሃው ማች ኤም ፔይ ፎር ኤ ጉድ ወይም ደግሞ ፋይንድ ሃው ማች ኤም ፔይ። ኤም መጀመሪያ ላይ የገዛው ፔይ ማለት መክፈል ነው አይደለ? እነሱ አሁን እየሸጡ ያሉት አንዱ ሽጦ እዛ ደግሞ ሌላኛው ሲሸጠው ያንን ነገር ነው አይደለ? ስለዚህ ኤም ይህን እቃ ሲገዛ የከፈለው ስንት ብር ነው? ወይም ደግሞ ኮስት ፕራይስ ኦፍ ኤም ነው የተፈለገው ማለት ነው። እንግዲህ አስተውሉ፣ አንድን እቃ ኤም ከሆነ ቦታ ገዛ፣ ስንት ብር እንደገዛው አይታወቅም። ለኤን 15% አትርፎ ሸጠ። ከዛ ይህን እቃ አሁንም ኤን የሚባል ሰውዬ ለፒ ሲሸጥ 5% ከስሮ ሸጠው። ከዛ ለፒ ስንት ብር ነው የገዛው ይህን ነገር? 13.11 ብር ማለት ነው። ስለዚህ ኤም ስንት ብር ነው የገዛው መጀመሪያ የሚለውን የተፈለገው። መጀመሪያ ሁለት ስቴፖች አሉት። ስቴፕ 1 ፋይንድ ኤንስ ኮስት ፕራይስ። የኤንን ኮስት ፕራይስ ወይም ደግሞ ኤን ከኤም ሲገዛ ስንት ብር እንደከፈለ ኮስት ፕራይሱን እንፈልጋለን። ከዛ አሁን እዚህ ላይ ፐርሰንት ሎስ አለን 5%። ከዛ ሴሊንግ ፕራይሱ ወይም ደግሞ ኤን ለፒ ሲሸጥ ሴሊንግ ፕራይስ ፒ የከፈለው ከሆነ ለኤን ሴሊንግ ፕራይስ ነው። የፒ ኮስት ፕራይሱ ለኤን ሴሊንግ ፕራይስ ነው አይደል? ስለዚህ ሴሊንግ ፕራይሱ 13.11 ነው። ከዛ ኮስት ፕራይሱን ስንት ነው ማለት ነው። ይህን ኮስት ፕራይስ ለመፈለግ በፎርሙላው መሰረት ፐርሰንት ሎስ ኢዝ ኢኳልስ ቱ ኮስት ፕራይስ ማይነስ ሴሊንግ ፕራይስ ኦቨር ኮስት ፕራይስ ታይምስ 100 ነው። ከዛ ፐርሰንት ሎስ ማለት 5% ነው። ይሄ አሁን ኤን ላይ ነው እየሰራን ያለ ነው። እኩል ይሆናል ኮስት ፕራይሱ ሲቀነስ 13.11 ሲካፈል ኮስት ፕራይስ ሲባዛ በመቶ ነው። ፐርሰንትን በፐርሰንት አጣፍተን ኦቨር ዋን አድርገን ክሪስ ክሮስን አድርገው 5 ኮስት ፕራይስ እኩል ይሆናል እቺ 100 ገብታ ኮስት ፕራይስን ስታባዛ 100 ኮስት ፕራይስ ሲቀነስ 100 ሲባዛ 13.11 1311 ይሆንልናል። ከዛ በኋላ ስራችን
እችን ኔጌቲቭ ወደዚህ እናመጣታለን ኔጌቲቭ ስለሆነ። ስለዚህ 13 አንድ ይሆንልናል 1311 ማለት ነው። እኩል ይሆናል 100 ኮስት ፕራይስ አልተንቀሳቀሰችም። እዛች 5 ፖዘቲቭ ናት። ወደዛ ስትሻገር ኔጌቲቭ ሲቀነስ 5 ኮስት ፕራይስ። ስለዚህ 1311 እኩል ይሆናል 95 ኮስት ፕራይስ ይሆናል። እዛ ኮስት ፕራይስን ብቻውን ለማስቀረት ለ95 እናካፍላለን። ይህ በዚህ ይጣፋና ኮስት ፕራይሱ 1311 ሲካፈል 95 13.80 ይሆናል ማለት ነው። ይሄ የኤን ኮስት ፕራይስ ወይም ደግሞ ኤን ያንን እቃ የገዛበት ዋጋ ነው። ኮስት ፕራይስ ማለት የተገዛበት ዋጋ ነው። ያንን እቃ ገዛበት ማለት የገዛበት ዋጋ ነው ማለት ኤም የሸጠበት ነው ማለት ነው። ኤም ለኤን ሸጥ አይደል የተባለ። ስለዚህ የኤን ኮስት ፕራይስ ከሆነ የኤም ሴሊንግ ፕራይስ ነው። ምክንያቱም ኤም ለኤን ነው የሸጠው። ስለዚህ የኤም ሴሊንግ ፕራይሱ 13.80 ነው ማለት ነው። ስቴፕ 2 ላይ ስንሄድ ፋይንድ ኤምስ ኮስት ፕራይስ። አሁን የኤምን ኮስት ፕራይስ እንፈልጋለን። የኤምን ኮስት ፕራይስ ስንፈልግ ፐርሰንት ፕሮፊቱ 15% ነው ብለናል መጀመሪያ ላይ። እዚህ ላይ የኤም ፐርሰንት ፕሮፊቱ 15% ስለሆነ ይኸው 15%። እዛ ሴሊንግ ፕራይሱ ወይም ደግሞ የሸጠበት ዋጋ ኤን የገዛበት ዋጋ ስለሆነ እዚህ ጋር ያገኘነው 13.80 ስለሆነ ሴሊንግ ፕራይሱ 13.80 ነው። እዛ ኮስት ፕራይሱን ፈልጉ ነው። ስለዚህ በፎርሙላ መሰረት መስራት ነው። ፐርሰንት ፕሮፊት ኢዝ ኢኳልስ ቱ ሴሊንግ ፕራይስ ማይነስ ኮስት ፕራይስ ታይምስ 100 ኦቨር ኮስት ፕራይስ ማለት ነው። ምክንያቱም ፐርሰንት ፕሮፊት ፎርሙላው ሴሊንግ ፕራይስ ሲቀነስ ኮስት ፕራይስ የሆነው ሴሊንግ ፕራይስ ከኮስት ፕራይሱ ስለሚበልጥ ማለት ነው። ስለዚህ ይህን ስንተካው ፐርሰንት ፕሮፊት 15% ነው እኩል ይሆናል ሴሊንግ ፕራይሱ 13.80 ነው ሲቀነስ ኮስት ፕራይሱን አናውቅም ሲካፈል ኮስት ፕራይሱን አናውቅም ሲባዛ 100% ማለት ነው። ከዛችን ፐርሰንት በዚህ ፐርሰንት እናጣፋለን። ከዛ ይህን ኦቨር ዋን አድርገን ክሪስ ክሮስ እናደርጋለን። ስለዚህ 15 ኮስት ፕራይስ ይሆናል። እቺ በዚህ ስትባዛ ማለት ነው 15 ኮስት ፕራይስ እኩል ይሆናል እቺ 100 ገብታ ስታባዛት 13.80ን 13.80 ሲባዛ በመቶ 1380 ይሆናል ሲቀነስ 100 ኮስት ፕራይስ እቺ ስታባዛ ማለት ነው። ከዛችን ኔጌቲቭ ከዛ ተመሳሳይ ቫሪያብሎችን አንድ ላይ ስናጠራቀም ኔጌቲቭ 100 ኮስት ፕራይስ የምትለው ወደ ስትመጣ ፖዚቲቭ ትሆናለች። ስለዚህ 15 ኮስት ፕራይስ ሲደመር 100 ኮስት ፕራይስ ይሆናል እኩል ይሆናል 1380 ማለት ነው። ከዛ በኋላ 100 ሲባዛ 100 ሲደመር 15 115 ኮስት ፕራይስ እኩል ይሆናል 1380 ይሆናል። እዛ ኮስት ፕራይስን ብቻዋን ለማስቀረት ለ115 ለ115 እናካፍላለን። ይሄ በዚህ ተጣፍቶ ኮስት ፕራይስ እኩል ይሆናል 1380 ሲካፈል ለ115 12 ይሆናል ማለት ነው። ይሄ የኤም ኮስት ፕራይስ ወይም ደግሞ ኤም ያንን እቃ የገዛበት ዋጋ ነው መጀመሪያ ማለት ነው። ስለዚህ ከመጀመሪያው ስንሄድ ኤም እቃውን የገዛው በ12 ብር ነው። ለኤን የሸጠው ደግሞ በ13.80 ብር ነው ማለት ነው። ከዛ ይሄ ኤን የሚባል ሰውዬ ደግሞ ለፒሲ ሸጥ ከስሮ ስለሸጠው በ13.11 ብር ሸጠለት ማለት ነው። ሎስ ማለት ከሰረ ነው፣ ቀንሶ ነው የሸጠለት ማለት ነው። ስለዚህ የተጠየቅነው የኤም ኮስት ፕራይስ ነው ስንት ነው ማለት ነው? 12 ብር ነው ማለት ነው። አምስተኛ ኤ ፕሮፊት ኦፍ 24% was made when a book was sold for ብር 34.10 ይላል። ፕሮፊት 24% ፕሮፊት የተሰራው መጽሐፉ በስንት ብር ሲሸጥ ነው? በ34.10። ስለዚህ ሴሊንግ ፕራይሱ ወይም ደግሞ የተሸጠበት ዋጋ 34.10 ነው። ፕሮፊቱ 24% ነው። ከዛ ሌላኛው ደግሞ ምንድን ነው የሚለው ፋይንድ ዘ ሴሊንግ ፕራይስ ዳት ውድ ሃቭ ጊቭን ፕሮፊት 28% ይላል። ያን ዕቃ 28% ፕሮፊት ቢያመጣ ሴሊንግ ፕራይሱ ምን ያህል ይሆናል ነው የሚለው። አሁን ጥያቄው 24% ሲያተርፍ 34.10 ተሸጠ መጽሐፉ። ነገር ግን 28% ቢሆን ያተረፈው ስንት ብር ይሸጥ ነበር ነው የሚለው። ስለዚህ መጀመሪያ ኮስት ፕራይሱ ኮመን ስለሆነ መጀመሪያ የተገዛበት መጽሐፉ የተገዛበት ዋጋ ኮመን ስለሆነ ከዚህ ከሁለቱ ኮስት ፕራይስ እናወጣለን የመጀመሪያው ስለሆነ ማለት ነው። ስለዚህ ፐርሰንት ፕሮፊቱ 24% ነው። ሴሊንግ ፕራይሱ 34.10 ነው። እዛ ኮስት ፕራይሱን ስንፈልግ ፐርሰንት ፕሮፊት ኢዝ ኢኳል ቱ ሴሊንግ ፕራይስ ማይነስ ኮስት ፕራይስ ኦቨር ኮስት ፕራይስ ታይምስ 100 ስለሆነ 24% እኩል ይሆናል 34 ሴሊንግ ፕራይሱ ማለት ነው 34.10 ሲቀነስ ኮስት ፕራይስ ስለማናወቅ ሲባዛ በ100% ሲካፈል ኮስት ፕራይስ እናደርጋለን። ከዛ ፐርሰንትን አሁንም እንደተለመደው በፐርሰንት እናጣፋለን። ከዛ ይሄን ኦቨር ዋን አድርገን ክሪስ ክሮስ እናደርጋለን። ከዛ 24 ሲባዛ ኮስት ፕራይስ 24 ኮስት ፕራይስ እኩል ይሆናል እቺ 100 ሁለቱንም እቺን ገብታ ታባዛለች አይደለም። ስለዚህ 34.10 ሲባዛ በ100 እቺን ነጥብ ታስወግድና 3410 ይሆናል ሲቀነስ 100 ኮስት ፕራይስ ማለት ነው።
ከዛ ተመሳሳይ ቫሪያብል ያላቸውን ወይም ደግሞ ኮስት ፕራይስን አንድ ላይ እናደርጋለን። ይህም ኮስት ፕራይስ ይህም ኮስት ፕራይስ ስለሆነች ኔጌቲቭ 100 ስለሆነች እኩል ይሆናል ስትሻገር ፖዘቲቭ ትሆናለች። ስለዚህ 24 ኮስት ፕራይስ አለችው ናት ሲደመር 100 ኮስት ፕራይስ እኩል ይሆናል እችም 3410 ማለት ነው። እዛ 24 ሲደመር 100 124 ኮስት ፕራይስ እኩል ይሆናል 3410። እዛችን ኮስት ፕራይስን ብቻዋን ለማስቀረት ለ124 ለ124 ስናካፍለው ይሄ በዚህ ተጣፍቶ ኮስት ፕራይሱ ስንት ይሆንልናል ማለት ነው? 3410 ሲካፈል 124 27.50 ይሆንልናል። ይህ ኮስት ፕራይስ ወይም ደግሞ መጽሐፉ የተገዛበት ዋጋ ነው። ከዛ ጥያቄው ይህ መጽሐፍ በ28% ፕሮፊት ቢሸጥ ነው የሚለው። ስንት ብር ነው የሚሸጥ የነበረው ነው የሚለው። ስለዚህ ስቴት ቱ ላይ ፋይንድ ኒው ሴሊንግ ፕራይስ አዲሱን ሴሊንግ ፕራይስ እንፈልጋለን። አሁን ፐርሰንት ፕሮፊቱ 28% ቢሆን የተባለ ነው። ኮስት ፕራይሱ ኮመን ነው። መጀመሪያ መጽሐፉ የተገዛበት አንዴ ተገዝቷል። አሁን በ24% ቢሸጥ እና በ28% ፕሮፊት ቢሸጥ ነው። ስለዚህ ኮስት ፕራይሱ እዚህ ያገኘ ነው ማለት ነው 27.50 ነው። እዛ ሴሊንግ ፕራይሱን ነው የምፈልገው። ሴሊንግ ፕራይሱን ለመፈለግ ደግሞ ፐርሰንት ፕሮፊት ፎርሙላው እኩል ይሆናል ሴሊንግ ፕራይስ ማይነስ ኮስት ፕራይስ ሲካፈል ኮስት ፕራይስ ታይምስ 100% ነው። ስለዚህ ፐርሰንት ፕሮፊት ያተረፈው 28% ነው እኩል ይሆናል ሴሊንግ ፕራይሱ አይታወቅም ሲቀነስ 27.50 ይሄ ማለት ኮስት ፕራይሱ ማለት ነው። ሲካፈል ኮስት ፕራይሱ 27.50 ሲባዛ 100%። ይሄና ይሄ አሰራሩ የሚለያየው ምንድነው? ይሄኛው ሴሊንግ ፕራይስ ነው የምፈልገው፣ ይሄኛው ደግሞ ኮስት ፕራይስ ስለምፈልግ ነው የሚለያየው። ስለዚህ ፐርሰንትን በፐርሰንት እናጣፋለን እንደተለመደው። ከዛ ኦቨሯን አድርገን ክሪስ ክሮስ እናደርጋለን። ክሪስ ክሮስ እናደርግ 28 ሲባዛ 27.50 እኩል ይሆናል እቺ 100 ገብታ እችንም ታባዛለች 100 ኤስፒ ሲቀነስ እቺ 27.50 ሲባዛ በመቶ እችን ነጥብ ታስወግዳትና 2750 ይሆናል። ከዛ ይህ ሲባዛ ሁለቱን ስታባዙት 770 ይሆንላቸዋል እኩል ይሆናል 100 ኤስፒ ማይነስ 2750 ይላል። ከዛ ቁጥሮችን አንድ ላይ እናጠራቅማለን። አንዲት ቫሪያብል ብቻ ስላለችን ቁጥሮችን እችን ወደዚህ አምጥተን ኔጌቲቭ ስለሆነች ፖዘቲቭ ፕላስ እናደርጋታለን ማለት ነው። ስለዚህ ከ770 ላይ 2750 እንደምራለን። 770 ሲደመር 2750 ስንት ይሆንልናል? 3520 ይሆንልናል። እኩል ይሆናል 100 ኤስፒ ማለት ነው። እቺ እንዳለች ነው የምትቀጥለው። ከዛ ኤስፒ ወይም ደግሞ ሴሊንግ ፕራይሷን ብቻዋን ለማስቀረት ለመቶ እናካፍላለን። ከዛ ይሄ በዚህ ተጣፍቶ ሴሊንግ ፕራይስ ስንት ይሆናል ማለት ነው? እቺ ዜሮ በዚህ ዜሮ ትጣፋለች። እዛች አንድ ዜሮ ስላለች ሲካፈል አይደለ ስለዚህ ላይ ፖይንት ታደርጋለች ማለት ነው። ወይም ደግሞ 352 ሲካፈል ለ10 35.20 ይሆናል ማለት ነው። ስለዚህ ሴሊንግ ፕራይሱ ወይም ደግሞ ይህ መጽሐፍ በ28% ትርፍ ቢሸጥ 35.20 ነው መሸጫ ዋጋው የነበረ። በ24% ሲሸጥ 34.10 የነበረው ማለት ነው። ስለዚህ ፐርሰንት ፕሮፊቱ ሲጨምር የምንሸጥበት ዋጋም ይጨምራል ማለት ነው። ስድስተኛ ኤሹ ፋክቶሪ ፕሮዲውስ 800 ፔርስ ኦፍ ሹ ኤ ዴይ። የጫማ ፋክቶሪው 800 ጫማዎች በቀን ወይም ደግሞ ፔር ማለት 800 ጥንድ ጫማዎች ማለት ነው በቀን ያመርታል። ዲዩቱ ማቴሪያል ሾርቴጅ በማቴሪያል እጥረት አማካኝነት ፋክቶሪ ፕሮዲውስ ኦንሊ 240 ፔርስ ኦፍ ሹ ኤ ዴይ 240 ፔር በቀን ማምረት ጀመረ በማቴሪያል እጥረት ምክንያት ማለት ነው። እዛ ካልኩሌት ፐርሰንት ዲክሪዝ ኢን ሹ ፕሮዳክሽን ነው የሚለው። ፐርሰንት ዲክሪዙን ፈልጉ ነው የሚለው። ኦሪጂናል ፕሮዳክሽኑ ወይም ደግሞ መጀመሪያ ሲመረት የነበረው 800 ፔርስ ፐር ዴይ ወይም ደግሞ በቀን 800 ነበረ። አሁን አዲሱ ወይም ደግሞ በማቴሪያል እጥረት ምክንያት የሚያመርቱት 240 ፔርስ ፐር ዴይ ወይም በቀን 240 ነው። ስለዚህ ፐርሰንት ዲክሪዝ ነው ፈልጉ የተባልነው። ፐርሰንት ዲክሪዝ እንደ ፐርሰንት ፕሮፊት እና እንደ ፐርሰንት ሎስ አይነት ፎርሙላ ነው ያለው። ይህ ማለት ፋይንድ ዲክሪዙ ስንቀንስ ስንፈልግ ወይም ደግሞ ምን ያህል ቀነሰ የሚለውን 800 ሲቀነስ 240 ወይም ደግሞ የመጀመሪያው ኦሪጂን ፕሮዳክሽን ሲካፈል ኒው ፕሮዳክሽኑ ማለት ነው። 800 ሲቀነስ 240 560 ይሆናል። እዛ ስቴፕ ቱ ላይ ፋይንድ ፐርሰንት ዲክሪዝ ነው። ፐርሰንት ዲክሪዝን ስንፈልግ ደግሞ ፐርሰንት ፕሮፊት ነው ወይም ደግሞ ፐርሰንት ሎስ እንደመፈለግ ማለት ነው። ፐርሰንት ዲክሪዝ እኩል ይሆናል ዲክሪዝ ወይም ደግሞ ዲክሪዝ ማለት ኦሪጂናሉ ሲቀነስ ኒው ፕሮዳክሽን ማለት ነው። ማለት ኮስት ፕራይስ ማይነስ ሴሊንግ ፕራይስ አድርገን የምናመጣው ማለት ነው። ዲክሪዙ ሲካፈል ኦሪጂናል ወይም ደግሞ የመጀመሪያው ኮስት ፕራይስ በፕሮፊት ጊዜ ኮስት ፕራይስ ብለን የሰራ ነው ማለት ነው። ከዛ ታይምስ 100% ነው። ስለዚህ ፐርሰንት ዲክሪዝ እዚህ ኳልስቱ 560 ነው ዲክሪዙ ሲካፈል 800 የመጀመሪያው ኦሪጂናሉ ማለት ነው ሲባዛ 100% ከዛ 20 በ20 አጣፍተን 560 ሲካፈል ለ8
ስለዚህ ፐርሰንት ዲክሪዙ 70% ይሆናል ማለት ነው። መጀመሪያ ሲያመርት ከነበረው በ70% ቀንሷል ማለት ነው የሚያመርተው ምርት። የዛሬ ክላሳችን ይህንን ይመስላል። ሰብስክራይብ ካላደርጋችሁ ሰብስክራይብ አድርጉ። ቪዲዮ ከተመቻችሁም ለጓደኞቻችሁ ሼር አድርጉላቸው። አብራችሁን ስለቆያችሁ አመሰግናለሁ። ሰላም ቆዩ።